የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጡ ቀልጣፋ እንዲሆን ብሎም ብልሹ አሰራር ለመከላከል በርካታ እርምጃዎችን ወስዷል። ተጨባጭ ውጤቶችም ተመስግበዋል። በዚህ ሂደት ውስጥ የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት አስተዋጽኦ ከፍተኛ ነው። ከተማ አስተዳደሩ 7ኛውን የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በኮልፌ ቀራኒዮ ክፍለ ከተማ ያስገነባ ሲሆን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም ማዕከሉን መርቀው ለአገልግሎት ክፍት አድርገዋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች የአገልግሎት ማዕከሉ ለአገልግሎት ክፍት መደረጉ ከተማ አስተዳደሩ የገባውን ቃል በተግባር የመፈጸሙ ማሳያ ተደርጎ እንደሚወሰድ ጠቁመው ዜጎች ቀልጣፋ አገልግሎት እንዲያገኙ በሚደረገው ጥረት ውስጥም አስተዋጽኦ ላቅ ያለ መሆኑን ገልጸዋል። ለህዝባችን በዚህ ዓመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። 7ኛውን ስንመርቅ ይህንን ቃል ለህዝባችን በይፋ ተናግረናል። ይሄው በምርጫ ማግስት አንደኛውን ጨርሰን የኮልፌ ማዕከልን ዛሬ በዚህ ደረጃ ማብቃት ችለናል። 3 ማዕከላት ናቸው የሚቀሩን። 3ቱ ማዕከላት በፍጥነት በተከታታይ ሳምንት የበጀት ዓመት ሳያልቅ ህዝባችን ጋር እናደርሳለን። ህዝቡ ብዙ ልማትን አግኝቻለሁ እየተሰራ ነው። ሙሉ ለሙሉ ባይመለስም ነገር ግን በአገልግሎት እንግልት አለ። ዛሬም እዛም እዚህም ጉቦ ጠየቃለሁ። ውጣ ውረዶች ይበዛሉ። ቶሎ አያልቅም። አገልግሎቱ ቀርፋፋ ነው የሚል ቅሬታ እስከዛሬም ድረስ የቀጠለ ያለ ቅሬታ ነው። ይህንን መንጭቀን ከውስጡ ለመውጣትና ህዝቡ ፈጣን ቀልጣፋ አገልግሎት በተቀመጠው ስታንዳርድ መሰረት እንዲያገኝ ማድረግ፣ ይህንን አገልግሎት ሲያገኝ ደግሞ ያለምንም እጅ መንሻ እንግልት ማግኘት እንዲችል የመሶብ ዲጂታል አንድ ማዕከል ትልቅ የምስራች ነው። ከተማ አስተዳደሩ በአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት አማካኝነት ከ222,000 በላይ ለሚሆኑ ዜጎች አገልግሎት መስጠቱን ያስታወሱት ከንቲባ አዳነች የእነዚህ ዜጎች የአገልግሎት እርካታ መጠን ከ99% በላይ መሆኑን ተናግረዋል። እስከዛሬ ድረስ ወደ 222,000 ሰዎችን አገልግለናል። በእነኚህ 222,000 ሰዎች አገልግሎት ላይ ከ99 በላይ እርካታ እንዳለ አይተናል። እርካታውን እኛ የሞላ ነው ሳይሆን የተገለገለው ተገልጋይ የመሶብ ዲጂታል አንድ ማዕከል እንግልትን የቀነሰ ግልጽ የሆነ ፍትሃዊ የሆነ አሰራር እጅግ በጣም ያረካቸው መሆኑን የገለጹበት ነው። አገልግሎቱ ዜጎች የተቀናጀና ቀልጣፋ አገልግሎትን እንዲያገኙ ከማድረጉም በላይ የቤት ለቤት አገልግሎት መስጠት መጀመሩ የመንግስት አገልግሎት በተሻለ ደረጃ ወደ ዜጎች እየቀረበ መሆኑን ያሳያል ብለዋል ከንቲባ አዳነች። የተቀናጀ የተናበበ የትኛውም ተገልጋይ ከየትኛውም ማዕከል አገልግሎት ሊወስድበት የሚችል ይህንን ስርዓት መዘርጋት የቻለችው እንደ ሀገርም በቅድሚያ ከሁሉ በፊት ቀድማ አዲስ አበባ ናት። የመሶብ አንድ ማዕከል እዛም እዚህም በክልሎች ሁሉ ክቡር ጠቅላይ ሚኒስትራችን እንደ ሀገር ከመረቁበት ጊዜ ጀምሮ የመሶብ ዲጂታል አንድ ማዕከል ተሰርቷል። በየክልሉ እየተስፋፋ ነው። ግን ይህንን ዩኒፋይድ የሆነውን አስቀድማ መተግበር የቻለችው ከተማችሁ አዲስ አበባ ናት። ቤት ለቤት ለአካል ጉዳተኞች በተለይ በህመም በተለያዩ ምክንያቶች ከቤታቸው መንቀሳቀስ ወደ መሶብ አንድ ዲጂታል ማዕከል ለመምጣት ለማይችሉትም ወደ ተንቀሳቃሿ መሶብም መሄድ ለማይችሉትም ጭምር በቤት ጭምር ማገልገል የምንችልበትን ስርዓት እየዘረጋን ነው። በኮልፌ ቀራኒዮ ክፍለ ከተማ የተመረቀው ባለ 7 ወለል ህንጻ በአጭርና በተያዘለት ጊዜ የተጠናቀቀ መሆኑን የጠቆሙት ከንቲባ አዳነች 96 አገልግሎት መስጫ መስኮቶች እንዳሉትም ገልጸዋል። ዛሬ የመረቅነው ይሄ ባለ 7 ወለል ህንጻ እንዳያችሁት በጣም በአጭር ጊዜ ነው የተገነባው። የመሶብ ቅርጽ ይዞ ነው የተገነባው። በጣም ጽድት ያለ ደረጃውን የጠበቀ ግንባታውም ስታንዳርድን የጠበቀ ነው። በዛው ልክ ደግሞ አገልግሎቱ በፍጥነት ዲጂታላይዝ የተደረጉት አገልግሎቶች ሊገቡ የሚችሉበት መሰረተ ልማቶች ቀላል የማይባል ኢንቨስትመንት ተደርጎበታል። በአጠቃላይ በእነኚህ አገልግሎቶች ውስጥ ወደ 96 የሚሆኑ መስኮቶች አሉን። 96 ሰው በአንድ ጊዜ መገልገል ይችላል ማለት ነው። 22 ተቋማት ገብተዋል። ሌሎቹን ቀሪዎቹንም ተቋማት በፍጥነት እናስገባለን። እኛም በዛው ልክ ክትትል እናደርጋለን። ህንጻው አካታች አገልግሎቶችን በውስጡ ያካተተ ሲሆን አካል ጉዳተኞችንና ህጻናትን ከግምት ውስጥ በማስገባት የተገነባ መሆኑም ተመላክቷል። ህንጻው አገልግሎቱ አካታች ነው። ለህጻናት
በጣም ምቹ ቦታ አለው። ህፃናትን በዚህ ስፍራ ላይ ስናቆይ ማቆያና ሞግዚት ብቻ አይደለም የምናቀርበው፣ ሰራተኞች እንዳይቸገሩ እናቶች በመሆናቸው ወላድ በመሆናቸው ምክንያት ልጆቻቸውም እንዳይጎዱ እነሱም ደግሞ ስራቸው እንዳይበደል በሁሉም የመሶብ አገልግሎት ውስጥ የህፃናት ማቆያዎች አሉ። የህፃናት ማቆያችን ምግብ ጭምር የሚቀርብበት ነው። ህፃናትን የተመጣጠነ ምግብ እየመገብ የምናቆይበት ማዕከል ጭምር ነው። ለአካል ጉዳተኞችም ምቹ የሆነ እሱንም ታሳቢ ያደረገ ግልጽ የሆነ ምቹ የሆነ ቦታ ነው የተሰራው። የኮልፌ ቀራኒዮ ክፍለ ከተማ የአዲስ መሶብ የአንድ ማዕከል ዲጂታል መንግስት አገልግሎት ለአገልግሎት እንዲበቃ በማድረግ ሂደት ውስጥ አስተዋጽኦ ያደረጉ አካላት በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመስግነዋል።